ማሽን መከራየት ወይም ማስመጣት ይፈልጋሉ? እንግዲያውስ ዜድጂ ኢንጂነሪንግ ለፋውንዴሽን፣ ለአስፋልት ዳርቻ ስራዎች፣ ለኳሪ፣ ለኮንክሪት ስራዎች የሚሆኑ የተለያዩ ማሽኖች ያስመጣል፣ ያከራያል። የአንከርና የፓይል መሰርሰሪያ ማሽኖች፣ የድንጋይ መሰርሰሪያ ማሽኖች፣ ከርብስቶን ማሽኖች፣ ሚኒ ኤክስካቫተሮች፣ ኮንክሪት ፓምፖችና ግራውቲንግ፣ ኮንክሪት ባቺንግ ፕላንቶች፣ ብሎኬት ማሽኖች፣ አስፋልት ሆት ሚክስና ሪሳይክለሮች፣ ሮድ ሐመርና ቤቶች፣ የአፈርና አስፋልት ላብራቶሪ ዕቃዎች፣ የማሽኖች ብልሽት መመርመሪያ ዲያግኖስቲክ ቱሎችና ሌሎችም በኪራይም ሆነ በሽያጭ እናቀርባለን። ዜድጂ ኢንጂነሪንግ አድራሻ ጀሞ ሚካኤል አፍሪካ ህንፃ፣ ስልክ 0931 49 38 56። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአውሮፓ ህብረት አባል ሀገሮች በትግራይ ክልል ጦርነት እንዳይነሳ አስጠነቀቁም። ተቀማጭነታቸው አዲስ አበባ የሆኑ 22 የአውሮፓ ህብረት አባል ሀገሮች ዛሬ ባወጡት የጋራ መግለጫም በትግራይ የሚጀመር ጦርነት አስከፊ ይሆናል ሲሉ አስጠንቅቀዋል። ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔንና ቤልጅየምን ጨምሮ ሀገሮቹ በዚሁ መግለጫቸው የሰሜን ኢትዮጵያን ሁኔታ በከፍተኛ ስጋት እየተከታተሉ መሆናቸውን ገልጸዋል። በድርቅ በተጎዳውና ሰፊ የሰብአዊ እርዳታ በሚያስፈልገው ትግራይ ክልል የሚነሳ ግጭት ለመላው ሰሜን ኢትዮጵያ ህዝብ አስከፊ ይሆናል ነው ያሉት ሀገሮቹ። የአሜሪካ ኤምባሲ በተመሳሳይ ትላንት ባወጣው መግለጫም በቀድሞ የናይጄሪያ መሪ ኦሉሴጉን ኦባሳንጆ ለሚደረግ የሽምግልና ጥረት ድጋፍ እንደሚሰጥ አመልክተዋል። ይሄ የአሜሪካ መግለጫም ኦባሳንጆ ከትላንት በስቲያም ትግራይ ተጉዘው ከክልሉ ባለሥልጣናት ጋር መነጋገራቸውን ተከትሎ የወጣ ነው። በኔፓል በደረሰ ከባድ የጎርፍ አደጋ ከግማሽ ሚሊዮን በላይ ቱሪስቶች መጥፋታቸው ተነገረ። ከጠፉት መካከል ከ400 የሚልቁት የውጭ ዜጎች ናቸው ተብሏል። ከ130 በላይ የህንድ ዜጎች፣ 57 የአሜሪካም፣ 33 የብሪታንያ እንዲሁም የኔዘርላንድና የደቡብ አፍሪካ ዜጎችም ይገኙበታል። እስካሁን በአደጋው ከ100 በላይ ሰዎች መሞታቸው ሲነገር ቁጥራቸው በውል ያልታወቀ መቁሰላቸው ተመልክቷል። የኔፓል ውጭ ጉዳይ ሚኒስቴር ቀደም ሲል በኔፓል ቲቤት ድንበር የደረሰ የመሬት መንቀጥቀጥ ለድንገተኛ ጎርፍ መከሰት ምክንያት መሆኑን ገልጧል። በቻይና ኔፓል ድንበር ላይ ያለች ከተማም በጎርፉ ክፉኛ መውደሟ ይነገራል። በኔፓል 9000 ሰዎች የገደለው የ2015ቱ የመሬት መንቀጥቀጥ ከደረሰ ወዲህ የአሁኑ የጎርፍ አደጋ በአስከፊነቱ የመጀመሪያ ነው ተብሏል። የደረሰው ውድመት ከሚታሰበው በላይ መሆኑን የአሜሪካና የሌሎች ሀገራት ኤምባሲዎች በአደጋው አካባቢ ያሉ ዜጎቻቸው በተከታታይ የሚወጡ ሪፖርቶችን በንቃት እንዲከታተሉ መክረዋል። ጎርፍ የዓለማችን አንደኛው ግንባር ቀደም አደጋ እንደሆነ ቀጥሏል። ባለፉት 30 ዓመታት በመላው ዓለም 5000 ገደማ የጎርፍ አደጋዎች ተመዝግበው ሲገኙ 3 ቢሊዮን ገደማ ሰዎች ተጎድተዋል። 220 ሺህ ሰዎች ሲሞቱ ከ1 ትሪሊየን ዶላር በላይ የኢኮኖሚ ውድመት ደርሷል። ባለፈው የፈረንጆች ዓመት ብቻም ከ5000 የሚልቁ ሰዎች በጎርፍ አደጋ ሞተዋል። በሀገር ደረጃ በአብዛኛው በጎርፍ የተጠቁት የእስያ ሀገሮች ሲሆኑ በተለይ ቻይና፣ ህንድና ባንግላዴሽ ከፍተኛ ተጋላጭ መሆናቸውን መረጃዎች ያሳያሉ። የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ፕሬዝዳንት ከአሜሪካ የሚሰነዘሩ ማስፈራሪያዎች ቢኖሩም ፍርድ ቤቱ በፍጹም ሊዘጋ አይገባም አሉ። የፍርድ ቤቱ ፕሬዝዳንት ቶሞካ አካኔ ዛሬ ለጋዜጠኞች በሰጡት መግለጫም ባለፈው ሳምንት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእርሳቸውና በሥራ ባልደረባቸው ላይ ማዕቀብ መጣላቸውን ቢያውጁም ተስፋ አልቆርጥም ብለዋል። ከጃፓን የተገኙት አካኔ በሀገራቸው ጠቅላይ ሚኒስትር ሙሉ ድጋፍ ተሰጥቷቸዋል። ፕሬዝዳንቷ አክለውም ቀደም ሲል በተመሳሳይ ሁኔታም ማዕቀብ የተጣለባቸው ዳኞችም ተፈትነው እንደነበር ገልጸዋል። ነገር ግን ለስራቸው ያላቸው ፍቅር በፍጹም አልቀነሰም ወይም ስራቸውን መልቀቅ አልፈለጉም ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፍርድ ቤቱን ባልተቀበሉ ባለስልጣናት ላይ ክስ ይመሰረታል ሲሉ በመወንጀል ተቋሙን ለማፍረስ ዝተዋል።
ይሄ የአሜሪካ እርምጃ ፍርድ ቤቱ በህዳር 2024 በጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ማውጣቱን ተከትሎ ፍርድ ቤቱን ለማዳከም የተደረገ ሙከራ ተደርጎ በሰፊው እየታየ ነው። በተጨማሪም አይሲሲ በወቅቱ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ላይም የእስር ማዘዣ ማውጣቱ ይታወሳል። የፍርድ ቤቱ አባል የሆኑ 125 ሀገራት ፈረንሳይ፣ ብሪታንያ፣ ጀርመንና ካናዳን ጨምሮ ኔታንያሁ ወደ ግዛታቸው ቢገቡ የመያዝ ህጋዊ ኃላፊነት አለባቸው። ኔታንያሁ በዓለም አቀፍ መድረኮች ለምሳሌ በዳቮስ ስዊዘርላንድ የዓለም ኢኮኖሚ ፎረም ላይ መገኘት ያቋረጡ ሲሆን በአውሮፕላን ሲጓዙም የአይሲሲ አባል ሀገራትን የአየር ክልል ላለመንካት አማራጭ መንገዶችን ለመጠቀም ይገደዳሉ። አየርላንድ፣ ስፔን፣ ኖርዌይ እና ቤልጅየምን የመሳሰሉ ሀገራት ለዓለም አቀፍ ሕግ ተገዥነታቸውን በማሳየት ማዘዣውን ለመተግበር ቁርጠኛ መሆናቸውን ሲገልጹ፣ ፈረንሳይና ጀርመን ግን ከእስራኤል ጋር ያላቸውን ዲፕሎማሲያዊ ግንኙነት ላለማበላሸት በከፍተኛ ጥንቃቄና ማመንታት ውስጥ ወድቀዋል። የአሜሪካ መንግስት ፍርድ ቤቱ አባል ባልሆኑ ሀገራት ላይ ስልጣን የለውም በማለት ውሳኔውን ሙሉ በሙሉ ውድቅ አድርጓል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የፍርድ ቤቱን ፕሬዝዳንት ጨምሮ በዳኞች ላይ ጠንካራ ማዕቀብ የጣሉ ሲሆን ተቋሙን እስከ ማፍረስ እንደሚደርሱ ዝተዋል። ቀደም ሲል እንደገለጽ ነው በርካታ የደቡብ ንፍቀ ክበብ ግሎባል ሳውዝ ሀገራት ምዕራባውያን በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ የወጣውን የእስር ማዘዣ በደስታ ተቀብለው በኔታንያሁ ላይ ሲሆን ግን ፍርድ ቤቱን መቃወማቸው እንደ ትልቅ የፖለቲካ ጨዋታ እያነሱት ይገኛል። በአሜሪካ ዲፕሎማሲያዊ ጫናና ሉዓላዊነታችን ይደፈራል በሚል ስጋት የተነሳ ቬንዙዌላ፣ ቻድ፣ ማሊ፣ ቡርኪና ፋሶና ኒጀር ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የመውጣት ውሳኔዎችን ይፋ አድርገዋል። ምንም እንኳን አይሲሲ የራሱ ፖሊስና አስገዳጅ ኃይል ባይኖረውም በስልጣን ላይ ባሉ እንደ ኔታንያሁና ፑቲን በመሳሰሉ የሃያላን ሀገራት ወዳጅ መሪዎች ላይ የእስር ማዘዣ መቁረጡ ተቋሙ ቀደም ሲል ደካማና አፍሪካውያን መሪዎችን ብቻ የሚያጠቃ ተብሎ የሚሰነዘርበትን ትችት በመስበር በዓለም አቀፍ መድረክ ትልቅ ተጽዕኖ ፈጣሪ መሆኑን አሳይቷል። ኢራን በአስከፊ የኢኮኖሚ ጦርነት ውስጥ ትገኛለች ሲሉ ፕሬዝዳንት ፒዜክሽያን አስታወቁም። የኢራኑ ፕሬዝዳንት ማሱድ ፒዜክሽያን ሀገራቸው በአሁኑ ወቅት በአስከፊ የኢኮኖሚ ጦርነት ውስጥ እንደምትገኝ መናገራቸውን አንድ የሀገሪቱ ከፊል መንግስታዊ የዜና ወኪል ዘግቧል። ፕሬዝዳንቱ ባደረጉት ንግግር የሚሳኤል ጦርነቱን ሁሉም ሰው ያየዋል፣ ነገር ግን በሀገሪቱ ላይ የተጣለውን የኢኮኖሚ ጫና ሁሉም ሰው ላያስተውለው ይችላል ሲሉ የሁኔታውን አሳሳቢነት ገልጸዋል። በእርግጥም ሀገሪቱ በተደጋጋሚ በተጣለባት ዓለም አቀፍ ማዕቀብ ሳቢያም ከፍተኛ የኢኮኖሚ ቀውስ እንደገጠማት ይነገራል። አልጀዚራ ዛሬ ባሰራጨው ዘገባም የኢራን የመገበያያ ገንዘብ ሪያል ከዶላር አንጻር ልዩነቱ እየሰፋ መሄዱን አመልክቷል። $1 ከ2 ሚሊዮን በላይ የኢራን ገንዘብ ሪያል መድረሱን አልጀዚራ ያሰፈረውን ይህንን የምግብ ዋጋ ግራፍ ለተመለከተ በእርግጥም ኢራን ትልቅ የኢኮኖሚ ጦርነት ላይ እንደምትገኝ ይገነዘባል ይላሉ ታዛቢዎች። 1 ኪሎ ቲማቲም ቀድሞ ከነበረበት የ70 በመቶ ጭማሪ አሳይቶ 940 ሺህ ሪያል እየተሸጠ ሲሆን 1 ኪሎ ብርቱካን ከ100% በላይ ጭማሪ በማምጣት ከ2 ሚሊዮን ሪያል በላይ እየተሸጠ መሆኑን ዘገባው አሳይቷል። ሩዝ በኪሎ ከ5 ሚሊዮን ሪያል፣ 1 ሊትር የምግብ ዘይት 7 ሚሊዮን ሪያል ገደማ ይሸጣሉ። በአሁኑ ወቅት ኢራን ውስጥ 1 ኪሎ ስጋ መግዛት የፈለገ ከ17 ሚሊዮን ሪያል በላይ ገንዘብ ያስፈልገዋል። በአጠቃላይ የሀገሪቱ ገንዘብ ከውጭ ምንዛሪ አንጻር ከፍተኛ መዳከም ማሳየቱ ምግብ፣ የቤት ኪራይ፣ መድኃኒት፣ መኪናና ሌሎች የዕለት ፍጆታዎችን ለብዙ ኢራናውያን ከባድ አድርጎባቸዋል። ይህ አዋዜ ነው። ማሽን መከራየት ወይም ማስመጣት ይፈልጋሉ? እንግዲያውስ ዜድጂ ኢንጂነሪንግ ለፋውንዴሽን፣ ለአስፋልት ዳርቻ ስራዎች፣ ለኳሪ፣ ለኮንክሪት ስራዎች የሚሆኑ የተለያዩ ማሽኖች ያስመጣል፣ ያከራያል። የአንከርና የፓይል መሰርሰሪያ ማሽኖች፣ የድንጋይ መሰርሰሪያ ማሽኖች፣ ከርብስቶን ማሽኖች፣ ሚኒ ኤክስካቫተሮች፣ ኮንክሪት ፓምፖችና ግራውቲንግ፣ ኮንክሪት ባቺንግ ፕላንቶች፣ ብሎኬት ማሽኖች፣
አስፋልት ሆት ሚክስ እና ሪሳይክለሮች፣ ሮድ ሐመርና ቤቶች፣ የአፈርና አስፋልት ላቦራቶሪ ዕቃዎች፣ የማሽኖች ብልሽት መመርመሪያ ዲያግኖስቲክ ቱሎች እና ሌሎችም በኪራይም ሆነ በሽያጭ እናቀርባለን። ዜድጂ ኢንጂነሪንግ አድራሻ ጀሞ ሚካኤል አፍሪካ ህንፃ፣ ስልክ 0931 49 38 56